ስርዓት ያዥ ይኸውልሽ አዳም ይኸውልሽ ስርዓት ያዥ ይኸውልሽ ሴት ስርዓት ያዥ ተረጋጊ ይሄን ያክል ያበሳጫችኋል ብዬ ስላላሰብኩ ባዶ ነው ያኛው ህይወት ባዶ ነው። በቃ እኔ ማንሳት አልፈልግም እሱ እንጂ መልሰሪ መጣሽ ናገባሽ እንዴ ሲጀመር እናንተ ምንድናችሁ? ወይ ይኸውልሽ ተረጋጊ መጀመሪያ እሷ ምንድነች ማለት ምንድነው አታውቃትም ነው እሷ ማለት ተረጋጊ ይኸውልሽ ሲጀመር ከኔ ጋር ጎረምሳ ተከትላ ነው ሄደችው አልጋዬ ስትማግጥ አግኝቻለሁ። ሰላም ጤና ይስጥልን ውድ የአንበሳችሁ ቤተሰቦች እንዴት ናችሁ? እንግዲህ ዛሬ በአዲስ ርዕስ በአዲስ ይዘት አዲስ ሰፈር ላይ ተገኝተናል። ምንድነው እሱ የሚለውን ነገር እንግዲህ ከእህታችን አንደበት የምናዳምጥ ይሆናል። ወደ ጉዳዩ ከመሄዳችን በፊት ግን ሼር ላይክ በማድረግ ቪዲዮ ላልተዳረሱ ቤተሰቦቻችን አድርሱ። ሰብስክራይብ ያላደረጋችሁ ደግሞ ሰብስክራይብ በማድረግ አዲስ ቤተሰብ እንድትሆኑ ስንል በአክብሮት እንጠይቃለን። እንግዲህ ኮሜንት ሴክሽን ላይ ደግሞ በመግባት ሀሳብ አስተያየታችሁን አስቀምጡልን። ጥቆማም ካለ ጥቆማችሁን አድርሱን። ያው እኛ ገብተን ቴሌግራም ቻናላችንን በደንብ ስለምናየው ማለት ነው። እንግዲህ ምንድነው የሚለውን ነገር ከእህታችን አንደበት የምናዳምጥ ይሆናል። ሰላም እህቴ እንዴት ዋልሽ? ሰላም እንዴት ናችሁ? እግዚአብሔር እንኳን ደህና ቆየሽን። ያው እንግዲህ ካው በፊት ተናግረናል። ስም ማስተዋወቅ አስፈላጊ አይደለም ከፕራይቬሲ አንፃር ማለት ነው። ስለዚህ እንግዲህ ምን እንደምናግዝሽ ምን እንድንረዳሽ እንደፈለግሽ በግልጽ አድርገሽ ለኔም ለተመልካቾችም በእርግጥ ለኔ በስልክ ትንሽ ነገር ነግረሽኛል እና ምንድነው የምትፈልጊው ነገር ምንድነው እንድናግዝሽ የፈለግሽው ነገር እስኪ ከአንቺ አንደበት እናዳምጥ ብዬ ነው። ያ እንደ አጋጣሚ እንደዚህ ሶሻል ሚዲያ ምናምን እያየሁ ነበርና እዛ ላይ ነው ያየኋችሁኝና ምናልባት እኮ ሊረዱኝ ይችላሉ ብዬ አስቤ እናንተንም የጠራኋችሁ። ያው ትንሽ እኔ ምንድነው ያው እንደዚህ ተጎሳቁዬ ምናምን ያለሁትኝና ያለሁበት ትንሽ የሚያስጠላ ነገር ውስጥ ነው ያለሁትኝ እና ያለሁበትን ነገር ቢያንስ በእናንተ በኩል ወደ ነበርኩበት እንድመለስ ብዬ ነው እናንተንም የጠራኋችሁ። ምናልባት ከእግዚአብሔር ጋራ እናንተም ትረዱኛላችሁ ብዬ ነው ስለመጣችሁ በድጋሚ ግን በጣም አመሰግናለሁ። እኛም በጣም እናመሰግናለን። እሺ ማለት ያው ጥሩ ሁኔታ ላይ እንዳሉንሽ ያስታውቃልና እስኪ ስለ ጉዳዩ ነገር ምንድነው ማገዝ የምንችለው ነገር? ጉዳዩ ከባለቤቴ ጋር የተያያዘ ነውና ያው አሁን ለባለቤቴ ባይሆንም ከሱ ጋር የተያያዘ ነው። እኔ እዚህ የአዲስ አበባ ልጅ አይደለሁም። እኔ ከክፍለ ሀገር ነው የመጣሁት። እኔ ክፍለ ሀገር ልጅ ነኝ። ቆይቻለሁ ከመጣሁኝና ኦልሞስት ቀኑን አመት ምናምን አላስታውስም ግን ከክፍለ ሀገር እንደመጣው ነው ከባለቤቴ የተገናኙት። ክፍለ ሀገር ያው እንደማንኛውም ሰው ነው ያደግኩትኝ። የቤት የሶስተኛ ልጅ ነኝ። ደስ የሚል ህይወት ነበር የነበረኝ ክፍለ ሀገር ላይ በቤተሰብ ጋር ታግዘህ ነው የምትኖረው። ምንም ነገር ሀሳብ የለብህም እንደዚህ እንትን ማለት ምናምን አልነበረም። ከዛ ለስራ ፍለጋ መጥቼ ነው አዲስ አበባ የተገናኘ ነው። በሱ ጉዳይ ነውና ከሱ ጋር የተገናኘ ነው። ያው ይረዳኝ ነበረ ምናምን ፍሬሽ ሆኜ መጥቼ ከተማውን ምናምንም ያው ፍሬሽ ሆነ ስትመጣ የሆነ የሚያላምድ ምናምን ያስፈልጋል። እንደውም ይሄን ትልቅ ከተማ ስመጣ የገጠር ልጅ ትሆን ደግሞ ትንሽ ይከብዳል እና ከተማውን ምናምን ያሳየኝ ነበረ። ትምህርት ምናምን እንማር ነበር አብነን። ከዛ ቀስ በቀስ ወደ ፍቅር ተቀየረ። የሱና የኔ ግንኙነት ደስ የሚል ግንኙነት ነበር የነበረን በሰዓቱ። በጣም እንተሳሰብ ነበረ ምናምን። ያው ትንሽ እኔም ያለውበት ነገር በሰዓቱ ስትመጣ መቼም ፋሚሊ ጋር የነበረህን ነገር አይደለም እዛ የምትመጣው የሆነ ችግር ይኖራል፣ ቻሌንጅ ይገጥማል ምናምን እና እሱን ነገር እያተጋገዝን እያገዘኝ ምናምን ነው የመጣን የነበረው። ከዛ የሆነ ሰዓት የፍቅር ግንኙነት ስንጀምር ያው ደስ ብሎ ሁለታችንም ደስ ብሎን አዲስ ህይወት ጀመርን። ያው ቀስ ቀስ እያለ ወደ ትዳር ህይወት ገባን ማለት ነው። እና ትዳር ላይ ያለን ደስን በቃ የሚቀናብን አይነት የትዳር ህይወት ነበር የነበረን። ጓደኞቻችን በቃ ደስ ነበር የሚላቸው ሚዜ ሆነው ምናምን ሲድሩን ጓደኞቻችን የሆነ የሚያስቀና ትዳር ነበር የነበረን። ግን ድንገት ቀስ ቀስ እያለ እየተቀየረ መጣ ነገሩ። በቃ የሆነ ምንድነው የማጠብቀው አይነት ነገር አለ በህይወት ይሆናል ብለ የማጠብቀው አይነት ነገር እየሆነ መጣ።
እና ቤት ውስጥ ያው የእንትን ሀብት ምናምን መጨመሩ ምናምን ሳይሆን የሆነ አጋዥ ምናምን ያስፈልጋልና አጋዥ አስፈለገንና አጋዥ ቀጠርን እና አጋዣችን ጥሩ ልጅ ነበረች። እያንዳንዱን ነገር ጥሩ ነበረች። ግን በመሀል እኔ እና እሱ መሀል የነበረው ፍቅር እየቀዘቀዘ መጣ። ማለት መቀዝቀዙን እንዴት ነው ልታቂ የቻልሽው? ያው የሆነ የሚያጨቃጭቀን ነገር ነበርና ምክንያት ነው ብዬ ያሰብኩትኝ እሱን ነው። ምክንያቱም ሌላ ምክንያት እና እሱ ትዳር ላይ ሌላ ምክንያት ስላላገኘው እንግዲህ እግዚአብሔር ያልፈቀደው ነገር መውለድ አልቻልኩም ነበረ በሰዓቱና ለምን ምናምን የሚል ጥያቄ ነበረው በጣም ብዙ። እሱ ሳያውቅ ብዙ ነገር አማክር ያለው ዶክተር ጋር ሄጃለሁ ምናምን፣ ግን ያው ፈጣሪ ያልፈቀደው በእርግጥ ፈጣሪ ያለው ነው የሚሆነው። ማንም ሰው ያስተካክለውም ፈጣሪ ያደረገው ያው እኛ ስለፈለግን እኛ ስለታገልን ምናምን አይደለም። ግን እግዚአብሔር በሚያውቀው በጣም ብዙ ቦታ ከእሱም ጋር አብሬ እኔም የብቻዬ ሁኜ ቼክ ተደርጊያለሁ ታይቻለሁ። ግን በቃ አልሆነም። ግን ሁሌ የሆነ የሚናገረኝ የሆነ ቅስም ይሰራል እኮ እንደዚህ አይነት ነገር አንቺ እንደዚህ ምናምን ያለ ሲናገረኝ ምናምን በጣም ይሰማኛል። ግን አንድ ቀን ፈጣሪ ሲፈቅድ ይሆናል ምናምን እያልኩኝ ሁሉም ነገር ችዬ ሄድኩ እያለ ታጋዢ ጋራ የሆነ ቅርርብ ምናምን ጀማሩ ከልጅቷ ጋር። የሆነ ያን ያህል ትኩረት አትሰጠውም ምልህ አሰሪና ሰራተኛ አይነት ግንኙነት ምናምን ነው የምታየውና ሁሌ አንቺ መውለድ አትችይ፣ ሁሌ ከቤተሰቦቼ እኮ ልጅ እንዲኖርኝ ይፈልጋሉ፣ እናቴ ልጄን ማየት ትፈልጋለች፣ አንቺ ሁሌ ልጅ እንደዚህ ምናምን በቃ ያው ታውቃለህ እንደዚህ አይነት ነገር እና እንደዛ ይለኝ ስለነበር በጣም ቅስሜ ይሰበር ነበር። ነው እንደዚህ ሲለኝ ምንም ያን ያህል ሴንስ አልሰጠውም ነበር እና ቀስ በቀስ ከሷ ጋር እየተቀራረቡ ምናምን መጡና የሆነ ቀን ቤቴ ውስጥ እጅ ከፍንጅ ያስኳቸው ምናምን የሆነ ደስ የማይል ነገር ምናምን እንትን ሲሉ ምናምን አገኘኋቸው እና አላመንኩም። እንዴት ሊሆን ይችላል ማለት እኔ የማውቀው የልጅነት ጓደኛዬ እንዴት ማለት የመጀመሪያም ፍቅሬም ነው ማለት ትችላለህ። የልጅነት ምናምን እሱ ያው ያን እንትን አትለውም፣ ግን ቁም ነገር ብለህ የወሰድከው ነገር አልጠበቅኩም። እንዴት ሌላ ለዛውም ካጋጃችን ጋር እንዴት ሊሆን ይችላል ምናምን ብዬ እኔ በጣም ነው የደነገጥኩትኝና ምንም አላልኳቸውም በሰዓቱ በቃ አለፍኳቸውኝና ቁጭ ብዬ ለማነጋገር ሞከርኩኝ። ከዛ የሚናገረው ነገር እኔ እሷ ከጎኑ ስላለች ወይ ምናምን አላውቅም። በቃ አንቺ እንደዚህ ነው ሁሌ ቤተሰቦቼ ልጅ እንዲኖሩኝ ይፈልጋሉ፣ ስለዚህ አንቺ እንደሆነ እሱን አሰጭኝም፣ ስለዚህ በቃ አጨቃጨቂኝ ሁሌ ምናምን ይለኛልና እንዴ እና እሷ ስላለች ነው እኔ እንደዚህ የምትናገረኝ ወይስ ምንድነው? ማናት እሷ ምናምን ይወል ለመሸፋፈል ምናምን ይሞክራልና እኔ ደግሞ እንደዚህ ነው ብዬ መናገር አልፈለኩም። ምክንያቱም ለኔ ብቻ ሳይሆን ለሚሰማው ሰው ራሱ ደስ አይልም። አሁን ለቤተሰቦቹም ለኔ ቤተሰቦች ከሰራተኛ ጋር እንደዚህ ምናምን ቢባል የሆነ ደስ የሚል ስም የለውም እና እሱን እንዲሰማ ስላልፈለኩኝ እሺ ምናምን ብዬ አለፍኩትኝ። ከዛ በቃ ቀስ በቀስ እኔም ራሴን እየጣልኩኝ እየተጎሳቆልኩ ምናምን መጣውና በቃ ምን አለፈ ከኔ ጋራ የነበረው ሪሌሽን ቆሟል ማለት ትችላለህ። የሚያወራው ከሷ ጋር ነው፣ የሚጫወተው ከሷ ጋር ነው። አንድ ቤት ውስጥ ሆናችሁ ማለት ነው የሁሉ ነገር አንድ ቤት ውስጥ ነንና ምን መስለው እሷ አሰሪ እኔ ሰራተኛ ነው ቤት ውስጥ ምን መስለው ያ ማለት እሷ በጣም ራሷን ትጠብቃለች። እኔ የሆነ ስሜቱ አለ። አንደኛ ይሄ ልጅ የሚባለው ጥያቄ ያለ፣ ሁለተኛ እሱ ትንሽ ስሜትን ስለሚጎዳ በቃ እንደዚህ ስለ ማለቴ እኔ ጋር ያለው እንደዚህ ማድረግ ልጅ መውለድ ስላልቻልኩ ነው ማለት ነው ከሰራተኛዋ ጋር ሆኖ ኔተው የሚለው ስሜት ውስጤ ስለነበረ ራሴን የመጠበቁ ነገር ላይ ትኩረት አልሰጠሁትም። ምክንያቱም ምንም ያን ያህል ሴንስ አይሰጠኝም በሰዓቱ። ያው መቼም ሴት ስትሆን ነው ይሄን ነገር የምትረዳውና እሷም እሱ እየደገፋት ምናምን ስለሆነም አሁን እንደዚህ ብለ እንደ በፊቱ እንደዚህ ብለ ብታስዛት ያን ያህል እንትን ኮንትሮል አታረግ ትችላለች። ምክንያቱም እሱ ኦልሬዲ እንትን ስላላተኝ በቃ እኔ ራሴን ችዬ ነው ነገሮችን ማረጋው ምናምን። ከዛ እኔ ቤት ውስጥ ቁጭ ብዬ ራሳቸው ሶፋ ላይ ቁጭ ብለው ምናምን ይሆናል አይደለ የሆነ የፍቅር አይነት እንትን ነገር ይላሉ ምናምን። እኔ ቁጭ ብዬ ቡና ፈላላቸዋለሁ ይሆን አይመስልም እንደዚህ ስታወራ አይመስልም ማለት በዚህ ደረጃ። ይቅርታ ላቋርጥሽና ማለት ይሄ ነገር እየተፈጠረ እያየሽ ነው። አጋዥሽን ያስገባሽው ልታግዝሽ ነው አይደለ? ያ ሙሉ መብት አለሽ
የሆነ ሰው ካልተመቸሽ የማባረር ከተመቸሽ ደግሞ የማስቀጠል መብት አለሽ። ስለዚህ ያ መብትሽን ተጠቅመሽ ይሄን ነገር ልዩነት ስታይ በቃ ከዛሬ ጀምሮ ከአንቺ ጋር ይብጣ በቃሽን ጠቅለለሽ ውጭ ማለት የምትችይበት ደረጃ ላይ አልደረስሽም ወይስ ምንድነው? አስቤ ያውቃለሁ። እንደውም ይሄንን ውሳኔ የወሰንኩት እንዳልኩ መጀመሪያ ቀን ያየዋቸው ቀን ነበር ያሰብኩት። ግን አሁን እንደዚህ ባደርግ አንደኛ እሱ ጋር እንዲሁ የምንነጋገረው ነገር አለ፣ ጥሩ ነገር ውስጥ አይደለንም። ሁለተኛ ነገር ደግሞ እንደዚህ ከሰራተኛ ጋር እንደዚህ ሆነ እየብል የኔም የሱም ስም ነው የሚጠፋው። እሱንም አሰብኩኝና ሶስተኛ ደግሞ እሱ ይደግፋታል። እኔ ውጭ ብላት እሱ ላይ ያስወጣት ሳይው ደግሞ ሊያረጉት የሚችሉ አሁን በማየው ነገር ላይ ልክ አሁን እንዳሆኑ እኔን ማስወጣት ነው እንጂ ምንም እኔ እንደዛ ብል ወይ ደግሞ ውጭ ብላት ለኔ እንትን ላይ ነረኝ ይችላል ብዬ አሰብኩኝና ዝምታን መረጥኩ በሰዓቱ። ማለት መጨረሻው ማየት ነው የፈለኩት። የምር አላማ ስቲል ነው እንደዚህ የምር ከሰራተኛ ጋር ሆኖ የኔ ባል እኔን አስወጥቶኛል የሚለው ነገር አእምሮ ውስጥ ስቲል አላመንኩምና እሱ ነገር ውስጥ ስለነበረ ቀዝም ብያቸው ነበር። አብረው ይወጣሉ፣ አምሽተው ነው የሚመጡት። በቃ ምን አለፈ ደስታውን የመጀመሪያ ፍቅር እንዴት ነው እንደዛ ነበር የሚያሳዩትና እኔ ያ የሚያሳዩት ፍቅር ምናምን ሳይሆን ውስጥ ያለው ነገር አለ እና ደግሞ እንዴት የሚል ነገር ነበረ ውስጥ የነበረውና በጣም በቃ ራሴን እየጠላሁት መጣሁ። ቀስ በቀስ በቃ ራሴን እየጠላሁት እሱን ሳይሆን ራሴን እየጠላሁት። ምክንያቱም እንዴት እዚህ ደረጃ እንደዚህ እስኪደርስ ድረስ የኛ ትዳር እንዴት እንደዚህ ሊሆን ቻለ? ለዛውም በሰራተኛ እውነት መውለድ ስላልቻልኩኝ ነው እንደዚህ የሆነው ምናምን የሚል ነገር ውስጥ ነበርና ከዛ የሆነ ቀስ እያሉ እኔን ማመነጫጨቅ እሷም የሆነ ማለት መናገር ምናምን አልነበረም። ግን እሷ ራሱ ይሄን እንደዚህ አታረጊም ነበር እንደዚህ ምናምን ማለት እንደ በላይ አካል በቃ እኔ በፊት ይሞላትን እሷ ነኝ ላይ ማለት ጀመረችና እሱም አዎ ለምን ቡና አላፈላሽም ለምን ቡና አላቀረብሽም ማለት ጀመረና በቃ ያኔ የሆነ እንባዬን ሁላ መቆጣጠር ያቀተኛል። በእንደዛ ሲለኝ እንዴት አንተ እኔ እኮ ነኝ ባለቤት እና ምስለው አንቺ እኔ ካንቺ ጋር ሲጀመር ምንም ከዚህ በኋላ ምን ነገር እንዲኖረኝ አልፈልግም ምናምን የሆነ ለመስማት የሚከብድ ነገር ማለት ነው። በጣም ከባድ የሆነ እንደዛ ሲለኝ የሆነ ኦሬዲ አንዴ ትደንዛለህ እንትን ሲልህና እና እኔ እናንተ እንድንለያይ እንፈልገው ምናምን ስለው ሲጀመር እኮ እኔ ካንቺ ጋር ከተለያየው ቆየው ምን ትሰሪያለሽ እዚህ? እኔ ከሷ ጋር ኦሬዲ ህይወቴን ጀምሬያለሁ፣ አንቺም የራስሽን ህይወት መጀመር ትችያለሽ ምናምን ሲለኝ እና እኔ እናንተ መለየት ትፈልጋለህ? አዎ ከዛ ሰው ደግሞ የሆነ አይደለም የሚያሳዩት አክሰንት ምናምን ይኖራል ምናምን። ከዛ በቃ ቀስ በቀስ እኔ ራሴን እንትን አልኩኝ በጣም እንትን አለ። ከዛ አስወጪ ማለት ይችላል በቃ የሆነ ቀን ይሄንን ያዥና ውጪ በቃ የሆነ ፍች እንኳን ሲፈጸም እኮ የሆነ በሆነ እንትን ተከፋፍለ ምናምን በደንብ በስርዓት ነው እንጂ ዝም ብሎ ውጪ ማለት አይቻልም። አዎ ግን አሁን እንዴት ነው አሁን ሰራተኛ ልሄድ ነው ስትል ሰራተኛው ልብሷን በፌስታል ምናምን እዛ አይደለም ትሄደው የነበራትን ልብስ እንደዛ ነበር የነበረው በሰዓቱ። ይሁን እንደዚህ ነገር ለማመን ይከብዳልና በዙሪያዬ በቃ ማራይ ሳጣ በዙሪያዬ የነበሩ የኔ ጓደኞቼ ምናምን ስለነበሩ በቃ በሰዓቱ ምናልባት ከረዱኝ ብዬ በጣም እንትን ብሎኝ ስለነበረ ስነግራቸው አላመኑኝም። እውነት እሱ እንደዚህ ያደርጋል እንዴት ሊሆን ይችላል ነው የሆነ ለሰው ነግረኸው እንኳን ለሰው ሊያምን የማይችል ነገር ግን ምክንያቱም መጀመሪያ ከመጣችሁበትና ይሄን ያህል የነበረን ፍቅር አለ ሰው የሚያውቀው። ግን ደግሞ አሁን ላይ እንደዚህ ሆነ ስትል የሆነ ድንገት ጓደኞችም ታማኝነት ታጣለህና ለማውራትም የማይመች አይነት ነገር አሁን እኔ ድሮ የሚኖርኝ ያነበረኝ ህይወትና አሁን እንደምታየው ነው እዚህ ወድቄ ነው ያለሁትኝና እኔ እንጃ እሱ ከዚህ ስህተቱ ይማራል ብዬ ሳይሆን ቢያንስ እኔ የነበረኝ ወደ ነበርኩበት እንድመለስ የሚያደርግ ነገር ባገኝ ብዬ ነው። እናንተም አጋጣሚ ሚዲያ ላይ ይቻችሁ የጠራዋችሁና እንግዲህ በእርግጥ በጣም ያሳዝናል። ማለት በነበራችሁ ጊዜ በነበራችሁ ህይወት ማለት ካንተን ያስቀድመኝ በመነልበት ጊዜ በነበረበት ሰዓት አሁን ከዚህ ደረጃ ላይ መድረሱ ትንሽ አይደለም እንደተበዳይ ውጭ ነው ለሚሰማው ሰው እንኳን ትንሽ ከባድ ነገር ይገባኛል። ግን ይሄ ነገሮች ሲፈጠሩ አንድ አሁን ቤት ያስወጣችሁ የራሳችሁ ነው ወይስ በኪራይ ነው ያለው? ሲቀጥል ደግሞ ይሄ ነገር ሲፈጸም ፖሊስ ጣቢያ ሄደሽ ለማመልከት አልሞከርሽም ወይ የሚለው ነገር ፖሊስ ጣቢያ ለመድ መጀመሪያኛ በስነ ስርዓት መፋታት አለብኝ ብዬ አስቤ ነውና
አንደኛ ከጎን የሆነ ሰው ሊኖር ይገባል። ምንም እንደምታይኝ እዚህም ከቤተሰቦች እንዳሉ ክፍለ ሀገር ነው ያሉት። እኔ ክፍለ ሀገር መሄድ አስቤ ነበረ፣ ግን ቤተሰቦች በክብር ድረውኝ አግብቼ እንደዚህ ሆኛ አባረሩኝ ብዬ ለመናገር የቤተሰቦች ራሱ ክፍለ ሀገር ላይ ደግሞ እንደዚህ አይነት ነገር የሆነ የስም ማጠልሸት ነው የሚባለው። የእንትና ልጅ እንደዚህ ምናምን ያው ታውቃለህ፣ የክፍለ ሀገር ልጅ ከባድ ነው፣ ወግም ይጠብቃል ወደዛ እኮ የኔ የስም ኦልሬዲ አንዴ ጠፍቷል፣ ግን የቤተሰቦች ስም እንዲጠፋ አልፈለኩም እና ለዛ ነው እንጂ ወደ ቤተሰቦች መመለስ አሁን እንደዚህ ቦታ ላይ ከመቀመጥ እናቴ ጋር ቤተሰቦች ጋር ብሄድ እነሱ ያው ገመና ሸፋኝ ናቸውና ለዛም ነው ወደ እነሱ መሄድ ያልፈለኩት። ስትኖርበት የነበረው ቤት ንብረትነቱ በሁለታችሁ ነው ወይስ? በሁለታችን ነው። ሁሉም ነገር በሁለታችን ነው ሲጀመር። ምክንያቱም ሁሉንም ነገር ያፈራ ነው አብረን ስለሆነ እያንዳንዱን ነገር መጀመሪያ ጓደኛ እያለን ምንም ነገር አልነበረንም፣ ግን ከትዳር በኋላ ነው ሁሉም ነገር ያፈራ ነው። ስለዚህ ሁሉም ነገር የጋራ ንብረታችን ነው። ምክንያቱም ለምን መሰለሽ አንዳንዴ የግል የነበረሽ ንብረት ትዳር መጥቶ ሽጠሽው ለሁለት አዲስ ቤት ብትገዙ ያ ነገር እንደ ህግ ምንድነው የጋራ ነው ተብሎ ነው የሚታሰብ። የግልሽ ሆኖ ደግሞ ከዛ በኋላ ብታገቢ ያ ነገር የግልሽ ነው ተብሎ ስለሚታሰብ ለዛ ነው የጠየቅኩሽና ልክ ነው ሲጀመር እንደ አግባብ ልክ አይደለም። ምክንያቱም እንደ ቆሻሻ አውጥቶ መጣል አይችልም። በህግ አግባብም እንኳን መለያየት ብትፈልጉ ፖሊስ ጣቢያ ሄዶ ህጋዊ በሆነ ነገር ነው መለያየት የምትችሉት። ሲቀጥል ንብረትነቱ ይገባሻል የጋራ እስከሆነ ድረስ ማለት ነው። ስለዚህ በስርዓት አሁን አንቺ ከማን ጋር ነው ያለሽው? እኔ ከማንም ጋር አይደለም፣ ብቻዬን ነኝ ያለሁት። የሆነ ሰው ጋር ለመሄድም ይከብዳል። የሆነ አሁን ቢያንስ እንኳን ነግራቸው ትንሽ ከባድ የሆነ ሁኔታ ውስጥ አሁን እዚህ ቦታ የሆነ ሰውኑን እዚህ ጋር ነኝ ምናምን ብለህ ድሮ የሚያውቁ ሰዎች ብጠራቸው አያምኑም ሁላ። እንደውም ሊያሾፉብህ ይችላሉ፣ አክሴፕት አያደርጉም። እና እሱን ነገር ስለፈራው ያው ቦታው ያፈራ ነው ምናምን እንትኑ እሱ ስወጣ ምን እንዳለኝ ለሰው ተናግረሽ ደግሞ ለፖሊስ ተናግረሽ የሆነ ነገር ላለው ብትይ ምንም ነገር አታገኝም፣ ከኔ ሽራፊ ነገር አታገኝም። ጭራሽ ማስፈራራት ጀምሯል። ምክንያቱም እነሱ የፈለጉትኝ እንደዚህ በቃ አስፈራርተውኝ እንዳስወጡኝ እንድቀር የፈለጉት እነሱ እንደዛ ነውና የማይመናጭቁኝም ለዛ ነው። ምክንያቱም እንደዚህ ስትማረር ተመልሳት መጣም ብለው ስላሰቡ ነው። ምክንያቱም ሁሉም ነገር እያንዳንዱ ላይ የኔም የሱም የሁለታችንም እጅ እንዳለበት ስለሚያውቅ እያንዳንዱ ቤቱም ላይ ሁሉም ነገር ላይና ምንም ነገር ሳልዚ ወጣሁትም ለዛ ነው። በቃ እንደዛ መንጫጭቃ አስወጡኝ፣ ተመልሼም ይቻላል። ብትሄድም ውሻ አድርገው ነው የሚያባረው። እሱስ ልክ ነሽ። ጎረቤት ሰፈር ምናምን እንዴት እስከሚል ድረስ ስወጣና ብቻ ለማውራት የማይመች ነገር ውስጥ ነው ያለሁት። ምናልባት የሆነ የራሴን የሆነ ነገር ማግኘት የምችልበትን ነገር ባገኝ በእርግጥ እንደ ህግ እንደ አግባብ መካፈል አለብሽ። ምክንያቱም እንዳልሽው ትክክለኛ ማስረጃዎችን አቅርበሽ የጋራ ንብረታችሁ መሆናችሁ ከተረጋገጠ 50% የመካፈል መብት አለሽ። እንደዚህ ዝም ብሎ አውጥቶ መጣል አይችልም። ስለዚህ አሁን ምን እናደርጋለን? ያለበትን ቦታ ቤታችሁን አሁን ምክንያቱም አንቺ እዛው ቤት ስላልሆንሽ ማለት ነው ቤቱን ታሳይናለሽ። አሳይሽን በኋላ እንግዲህ ሄደን ማድረግ ያለብን የራሳችን የሆነ መንገድ አለን። የራሳችን መንገድ ተጠቅመን ልጁን እንዴት ማወጣጣትና ምን ማድረግ እንዳለብን በህግ አግባብ ጠይቀን እንግዲህ ቢቻል ተስማምቶ የሚኖርበትን ህይወት አላቅም መወሰን የምትችሉት እናንተ ናችሁ። የኛ ግን በዚህ ሁኔታ ውስጥ አላቅም። አሁን እኔ ውሳኔውን ለእናንተ ነው የምንተው። መፋታት አለብን ከተባለ በህጋዊ መንገድ ይፋታል። መቀጠል አለብን ከተባለ ደግሞ በሽምግልና መንገድ ራሱ የሚፈታ ይሆናል። ግን ትክክለኛ ህጉ ምን ይላል የሚለውን ነገር እኛ ሄደን በተግባር እኔ ብቻ አይደለም የስራ ባልደረቦቼም አሉ። እንግዲህ ከነሱ ጋር በመሆን እንግዲህ ያለውን ነገር እናሳይሻለን። ሙሉ ነገሮች ማስረጃዎችሽን ልትሰጪኝ ይገባል። የጋብቻ ሰርተፍኬታችን ሙሉን ትሰጪንና ሙሉ ዶክመንት ይዘን ቤቱንም ታሳይናለሽ። ሄደን እንግዲህ ያለውን ነገር መፍትሄ እናመጣልሻለን የሚል እንግዲህ ሀሳብ አለን። ለሰጠሽን ጥቆማ በጣም እናመሰግናለን። እኔም በጣም አመሰግናለሁ። አክብራችሁኝ ስለጠራዋችሁ መጣችሁ የኔን ችግር ስለተካፈላችሁኝ በጣም አመሰግናለሁ። እንግዲህ ከእግዚአብሔር ጋራ እንግዲህ
ፈጣሪ ይርዳን። አሜን። እንግዲህ ያው በእርግጥ ሰው ያስባል እግዚአብሔር ይፈጽማል ነው የሚባለውና እንግዲህ ያለውን ነገር የምታገኝበትን ውጤታማ እንባሽ የሚታበስበትን መንገድ እንፈጥራለን። እንግዲህ ውድ ተመልካቾቻችን የተሰጠን መረጃ ይሄን ይመስላል። ሄደን ደግሞ የመረጃ እውነት ነው ወይስ ሐሰት ነው የሚለውን ነገር በአካል ሄደን የምናረጋግጥ ይሆናል። አብሮነታችሁ ስላልተለየም በጣም አመሰግናለሁ። መልካም ጊዜ። እንግዲህ ውድ ተመልካቾቻችን ጥቆማውን ሰጥታናለች። ማለት ያው አብረው በጋራ ያፈሩትን ንብረት እንግዲህ እንደ ተራቃ ውጭ ብሎ አስወጥቶ እንግዲህ ከአጋዡ ጋር ሆኖ ህይወቱን እየመራ ይገኛል። እቺ ልጅ በጣም በጥሩ ሁኔታ ላይ እንዳልሆነች ነግራናለች። በዛ ላይ ደግሞ የምናየውም ነገር ነው። ሙሉ ማስረጃዋን ሰጥታናለች፣ እጃችን ላይ ይገኛል። እንግዲህ ልጅቱ ደግሞ አጠገባችን ያለችው ይዛን እንግዲህ ያለበት ቦታ ላይ ቤት ወስዳ ካደረሰችን በኋላ አስፈላጊ ሆኖ ከተገኘ እኛ የራሳችን የሆነ መንገድ ተጠቅመን እሷን የምናስገባበት ወይ ደግሞ እውነታውን የምንነግራት ይሆናል። እንግዲህ አብሮነታችሁ አይለየን። እንግዲህ ሄደን ደግሞ ልጁን አግኝተን እውነት ነው ውሸት ነው የሚለውን ነገር የምናጣራ ይሆናል። አብሮነታችሁ አይለየን። ተከተሉ። እንግዲህ እስኪ ያው ልጅቱ ያሳየችን ቤት እዚህ አካባቢ ነው። ስለዚህ ውስጥ ገብተን እንግዲህ ያለውን ነገር ቼክ እናደርጋለን ማለት ነው። ትንሽ ሰፈር የሚበዛባቸው አካባቢዎች ናቸው። በእንትን የተሰጡ ቤቶች ይመስሉኛል ባልሳሳትና እስኪ ገብተን ውስጥ የሚፈጠረውን ምን ይሆናል ማለት ነው። እሺ ሰላም፣ እንዴት ነሽ? ሰላም ነው። ከቤተሰብ ቻናል ነበር የመጣ ነው እና አንዳንድ ስራዎችን መስራት ፈልገን ነበር። ምን ፈልጋችሁ? ካሜራ ምናምን ይዛችሁ ነው? አልገባኝም። አዎ እንዳልኩሽ ከቤተሰብ ፕሮግራም ነው የመጣ ነው እና ትንሽ የቤተሰብ ፕሮግራሞችን እንሰራለን። ለምሳሌ በባልና ሚስት ያለ ጉዳይ፣ በቤተሰቦች በልጆች አስተዳደግ ላይ የሚሰራ ሚዲያ ነው እና እንዳልኩሽ ከቤተሰብ ፕሮግራም ነው የመጣ ነው። አንዳንድ ሽልማቶችን እንሸልማለን እና ለዛ ነው። ታዲያ ካሜራ ይዛችሁ ነው እንደ ሽልማት የሚሸልም? አዎ እንዳልኩሽ ቻናል ነው። ይሄ ቻናል ደግሞ ተወዳጅነት ሲያገኝ በሚሰጡን ኮሜንት አማካኝነት ነው በእነሱ መርጠን። ኧረ እኔ እንጃ ካሜራ ምናምን ይዘው ከሆነ ፕሮግራም ነው የመጣ ነው ምናምን ይላሉ። አልገባኝም እንደፈለጉ። ኦኬ ሰላም፣ እንዴት ነው? አማን ነው። ከቤተሰብ ፕሮግራም ነበር የመጣ ነው እና አንዳንድ የቤተሰብ ጨዋታዎችን ለምሳሌ ካፕል ለሆኑ ሰዎች የሚደረግ ፕሮግራም ነው ማለት ከእናንተ ሰዎች የሚማሩበት። ሲቀጥል ደግሞ አሪፍ የሆነ እይታ ከተገኘ ለዛ ነው ካሜራ ይዘን የመጣ ነው። በሚያደርጉት ኮሜንት እናንተን መሰረት እንግዲህ ትክክለኛ ሽልማቱን ለሚያገኙ ሰዎች ሽልማት ካሜራ ይዘው ማለት የቤተሰብ ፕሮግራም ነው። አሁን የሌሎ ነገር ቢሆን ነበር ቀድመን የምንነግራችሁና የቤተሰብ ፕሮግራም እንዳልኩሽ ብቻችን አይደለንም፣ አሉ ከጀርባ። እኛ ብቻ አይደለንም ይሄን ፕሮግራም የምናዘጋጀው። ሽልማቱ ደግሞ ካፕል ለሆኑ ሰዎች ብቻቸውን ከሆኑ ኩሪፍቱና ሌላ ቦታዎችን በመውሰድ ብዙ ሽልማቶችን በማሸለም ስለዚህ ቤት ምንም ታናስተካክል ምናምን ድንገት አይ ችግር የለውም። ያው የቤተሰብ እንትን ስለሆነ ምንም ያን ያክል የሚያሳስብ አይደለም። ጥሩ እሺ፣ በጣም አመሰግናለሁ። እሺ ና ካሜራ። እሺ ፈቃደኛ ሆናችሁ ወደ ቤታችሁ ስላስገባችሁኝ በእኔም በተመልካቾችም ፊት በጣም አመሰግናለሁኝ። ያው ቅድም ገልጬላችኋለሁ፣ በደንብ ስላላወራን ነው። ከቤተሰብ ፕሮግራም ነው የመጣ ነው። ሽልማቶችን እንሸልማለን። ምንድነው እንደናንተ አይነት ካፕሎችን ስናገኝ ውድድሩን ያሸነፉ ሰዎች ኩሪፍቱ ለ3 ቀን ተዝናኑ፣ ካሊያ ደግሞ ገንዘቡን በጥሬ ነው የምንፈልገው ለሚሉ ሰዎች ደግሞ ገንዘቡ ካሽ ይሰጣቸዋል ማለት ነው። ያ ደግሞ የሚሆነው ካሜራ ያስገባንበትን መንገድ እሱ ነው። ምክንያቱም እኛ ብቻ አይደለም የምንወስነው፣ ግዴታ ካሜራ አለ። ምክንያቱም ከኛ ጀርባ በጣም ብዙ የሆኑ ቤተሰቦች አሉን እና እነሱ ቤተሰቦች ጋር ተጋግዘን ነው ይሄን ነገር የምናደርገው። ስለዚህ ቅድምም ለማስረዳት የሞከርኩት ይሄ ነው። እንግዲህ እስኪ ራሳችሁን በማስተዋወቅ ብትጀምሩልኝ
ካንቺ ልጀምር። ኦኬ እኔ ሰብለ እባላለሁ። እሺ ወንድሜ ተሾመ ምትኩ። ኦኬ ተሾመ ምትኩና ሰብለ ማለት ነው። ሰብለ መንገሻ እባላለሁ። እሺ መጀመሪያ እስኪ ስለ ግንኙነታችሁ አይ ቲንክ ባልና ሚስት መስሉኛላችሁና እስኪ ስለ ግንኙነታችሁ አንዳንድ ነገር ብትነግሩኝ። ኦኬ ግንኙነታችን ስለተዋወቅንበት ጊዜ ምናምን ነው? አዎ ማለት የተዋወቃችሁ የሚለውን ነገር እስኪ። ኦኬ እኔና ውዴ የተዋወቅነው ሱፐር ማርኬት ነው። እኔ ሱፐር ማርኬት ተቀጥሬ ስሰራ ነው። እሱ ደግሞ ቃል መግዛት መጥቶ ነው። በዛ ሰዓት ስልክ ተቀያየርን ምናምን መገናኘት ጀመርን ምናምን ነገር። ከዛ ፍቅር ውስጥ ገባን። በጣም መልካም ሰው ነው። እድለኛ ነኝ እሱን ስላገኘው። እስኪ ጨምርበት አንተ ደግሞ። እናመሰግናለን። የሚገርም ነገር እኔ እንኳን ያገኘኋት ያው እሷ የምታውቀው እሱ ነው ሱፐር ማርኬት ውስጥ ነው። ነገር ግን እኔ ሌላ ቦታ ነው ያየኋት፣ ግን አታውቀኝም። ከዛ እዛ ሱፐር ማርኬት እንደምሰራ አወቅኩኝ። በምክንያት እዛ እቃ እየገዛሁኝ በዛ ነው የተግባባነው እና ሳያት መልካም ልጅ ነች፣ ጥሩ ልጅ ነች። እንግዲህ ግንኙነታችን ከዛ ይጀምራል። እያለ እንደዚሁ እየተገናኘን አሁን ለዚህ በቅተናል ማለት ነው። በጣም ደስ ይላል። በተለይ አንተ የሄድክበት ርቀት ማለት አውቀህ እንዳላወቅህ ሆነህ እቃ ገዢ መስለህ በዚህ ጥረት ማስገባት በጣም የሚደነቅ ነው። ምክንያቱም ብዙ ሰው አይገዛ የሚመጣው ብዙ እቃ ነው ገዝቶ የሚሄደው ምናምን ነገር እና ያው እቃ ሊገዛ ነው የመጣው ነው የሚመስለኝ። እሱ ግን ለካ ሌላ ከጀርባው ያለ ፍላጎቱ በቃ ቤቱ ሁሉ እኮ አስቤዛ ባስቤዛ ሆኖ ያው በቃ ብዙ እቃ ነው የሚገዛው ነገር እና ብዙ ወጪ ነው ያወጣሁት። አይታው ተካስኩኝ እንጂ ያው ባይሆን ተክሳለህ። የወር ደመወዜን ነበር አንዴ እዛው አጥቼ የምመጣው። በእርግጥ ያው እንዳልኩ አንዳንድ ነገሮች ላይ የበለጠ ዋጋ የምታገኝበት የበለጠ ዋጋ የምታገኝበት መስሎ ከተሰማ አይ እንዴት ይቆጨኛል። ስለዚህ ያው ወጭ መስሎ አይታይሽም። የምታገኘው ነገር እኮ ዋጋ የከፈልክበት ነገር ነው። እንደዚህ አሁን ያማረ ፍሬያማ ሆኖ መስሎ ያለ እንደው ዝም ብሎ አይደለም፣ ከመንገድ ምናምን አይደለም። ብዙ ነገር ብዙ መስዋዕትነት የተከፈለበት ፍቅር ነው። እና እሷም ደግሞ ጎበዝ ነች፣ ጠንካራ ሰራተኛ ነች። በቤተክርስቲያንም ደግሞ በጣም ጎበዝ አማኝ ነች። በዛ በጣም እኔ ተማርኬያለሁ ማለት ነው። በጣም ደስ ይላል። ደስ የሚል ፍቅር ነው። ምክንያቱም ያው እንዳልኩ አንተ የሄድክበት ርቀት እሷ ደግሞ ሳታውቅ በዚህ ደረጃ መገናኘታችሁ ደስ ይላልና ማን ነው ሲጀመር የመጀመሪያ የፍቅር ጥያቄ የጠየቀው? ያው እኔው ነኝ እንግዲህ እኔው ከመጀመሪያው ጀምሮ እንግዲህ እንደነገርኩህ አከታተታ ነበር ብያለሁኝ አይደል? ከዛ እዛ ሱፐር ማርኬት እንደምሰራ ሳቅ እቃ እየገዛሁኝ እንደዚህ ይሄርኩ እየተመላለስኩ ከዛ እንደገና እንደውም ስልኳን ለመቀበል በጣም ረጅም ጊዜ ፈይቶብኛል። በጣም እንደዚህ ቀላል አይደለችም። ከዛ ለቁም ነገር እንደምፈልጋት ነገርኳት። እያል መጨረሻ ላይ ሻይ ቡና ማባባል ተጀመረ። እንደዚህ ተባለ ነው እንግዲህ እዚህ ደረጃ ወደ ፍቅር ገባን። ከዛ እንግዲህ የማይቀረውን ነገር ደግሞ እንግዲህ በባህላችን በወጋችን መሰረት ሽማግሌ ተልኮ ነው በእንደዚህ አይነት መንገድ የተጋባ ነው ማለት ነው። በጣም ደስ ይላል። ምክንያቱም ያው ቀለል ያለ ነገር አይደለም፣ ሂደት አለው እያንዳንዱ ነገር። አንተ ሄድክበት እንትን አለ። ከዛ ደግሞ የእሷ መልካም ፈቃደኝነት መጥቶ አሁን ደግሞ ባቅ ኖሮ እንደዛ አላስለፋም አይደክምም ነበር። በእርግጥ ግን ያው አንዳንዴ ወንዶች ስሜታቸውን የመግለጽ እንትናቸው ዝቅተኛ ነው። ያው እኔ ዝምተኛም ስለሆንኩ ይመስለኛል አይደል? አይ ዝምተኛ ነች እሷ ማለት እንደዚህ። እኔም እንደምታይኝ ያው አይናፋር ነኝ እና መግለጽ አልችልም። ዝም ብዬ ብቻ እቃውን ገዝቼ የምመለስበትም እኮ አላወራትም እኮ መጀመሪያ አካባቢ እኮ ዝም ብዬ ነው እቃውን ብቻ ገዝተው በቃ አይቶኝ። ከዛ እንደዛ ነው፣ እሷም እንደዛው ነች እንደኔ ነው እኔም ይባል። ስለዚህ ይሄ ነገር እስከመቼ ብዬ ነው መጨረሻ ላይ እኔ የገፋሁበት እንጂ እኔም እፈራ ነበር። ግን ያው ያ ነገር ደስ የሚል ነገር ሆነ፣ ምላሹ ጥሩ ሆነ። ያኔ አልከበደም ማለት ነው። ፍሬ አፍርቷል። በጣም አይ እንግዲህ ስንገናኝ ስመጣ ማንም ምን አላገኘሁም እዚህና እንዴት ነው እንግዲህ ሰፋ ያለ ቤትም ይዛችኋልና
ትዳር ከተያዘ በኋላ የሰው ልጅ ትልቁ ሰክሰሱ ምንድን ነው? ወልዶ መሳም ነው አይደለ? ስለዚህ እንዴት ነው ለመውለድ አልታሰበም ወይስ መንገድ ላይ ነው ትንሽ? አዎ እያሰብን ነው ከፈጣሪ ጋራ። ያው አንዳንዴ ነገሮችን ገፋ እናድርግ የምትለው ነገር አለ አይደል? በእቅድ ነው አይደለ? አሁን ግን እግዚአብሔር ፈቅዶ ቢሰጠን ያው ከዚህ በኋላ ምንም አንጠብቅም፣ ፍቅር አለን። እግዚአብሔር ይመስገን። በጣም ነው ባለቤቴን የምወደው፣ መልካም ሰው ነው እና ከዚህ በኋላ እግዚአብሔር አይን ባይናችን ካሳየን በጣም ደስ ይለናል። ያው መንገድ ላይ ነን ማለት እችላለሁ። በጣም ደስ ይላል። አንተስ ምን ትላለህ? ያው እንዳታወራ እኔም እንግዲህ እንደ ማንኛውም ኢትዮጵያዊ አባት ልጅ እፈልጋለሁ። ነገር ግን ልጅ የሚሰጠህ እግዚአብሔር ነው የሚሰጠህ። እንደዚህ ሲኖረን እንደዛ ሳይኖረን ምናምን አይደለም። በቃ ምንም ችግር የለውም። ከመጣ እግዚአብሔር ለዛ ሰውዬ ያዘጋጀው ነገር አለ ማለት ነው። ለሚመጣውም ሰውዬ መጀመሪያኛ ኃላፊነት መውሰድ አለብን ለራሳችን። ማለት ሲመጣ እንዴት ነው የምንቀበለው ልጃችንን ነው እንጂ ይቸግራል አይቸግርም አይደለም። ይቸግረናል እኮ እኛም ተቸግረን ያደግነው። ነገር ግን እግዚአብሔር ከሰጠ ደግሞ ልጅ እንደሰጠን ለልጁ ደግሞ ያዘጋጀው ነገር ይኖራል። ስለዚህ ዋናው እንጠብቃለን። ከእግዚአብሔር ነው የምንጠብቀው። በእርግጥ ልክ ነህ። ምክንያቱም ልጅ የራሱን እድል ይዞ ነው የሚመጣው፣ የራሱ ጸጋ አለው ይዞ ነው የሚመጣው እና በጣም ደስ የሚል አመለካከት ነው ያላችሁ። በጣም ደስ ይላል። እና እስኪ ስለ ቤተሰብ ብቻችሁን እና ያላችሁት በዙሪያችሁ ቤተሰብ ያው እኔ ይሄን እንግዲህ ብቻዬን ነበር የምኖረው መጀመሪያ እንደነገርኩ። እንግዲህ ልቤን የሚሞላው ሰው እስካሁን አላገኘሁም ነበርና ልቤ ሲሞላ ደግሞ ገባች ማለት ነውና ያው እሷና እኔ ነው የምንኖርበት። የእሷና እኔ ቤት ነው ማለት ነው ይሄ ቤት። ቤተሰብ ምናምን ያው ቤተሰቦችም አሉን። ያው እናት አባት ቤተሰብ ወንድም አለ፣ በሱም በኔም አለ አሉን ቤተሰቦች። ስለዚህ በውርስ ነው የመጣው ማለት ተሰርቶ ተለፍቶበት ነው የሚለው አይ የሰራሁት ቤት ነው። ስለዚህ በላብ የመጣ እንደዛ ሲሆን ደግሞ በጣም ደስ ይላል። ነገራችን በራስህ ጥረት ብቻ በተለይ ደግሞ አንተ አሁን ያው ከእሷ በፊት ስለሆነ ስላልከኝ ማለት ነው ብቻህን ያልኩት፣ ብቻህን ነበርክ እዚህና ይህን ነገር ብቻ መገንባትህ በጣም የሚገርም ነው። ቅድም ደግሞ እንደው በጨዋታ መሀል ሳላነሳ ያለፍኩት አንዳንድ ቅድም እንዳልኩ ልጅ የራሱን እድል ይዞ ይመጣልና አንዳንድ ሰዎች ያው ፈጣሪ ሳይፈቅድ ቀርቶ እንግዲህ ልጅ እምቢ የሚል እንትን ይፈጠራልና እንዲህ አይነቱን ስሜት እናንተ እንዴት ታዩታላችሁ? እኔ አሁን ጥያቄው ይቅርታ መታገስ ነው፣ ጸሎት ማድረግ ነው። ያው ልጅ ከፈጣሪ ነው ብለናል አይደል? ፈጣሪ እስከ ስለፈለክ የምታመጣው ነገር አይደለም። ጸሎት ማድረግ ነው እንጂ የትዕግስት አጥተህ መለያየት የለብህም በልጅ ምክንያት ባይነኝ። በጣም ጥሩ አመለካከት ነው። እኛ ይሄ ነገር ምናምን ያው ብዙ ነገሮች አልፈን ስለመጣን ምንም ነገር ቢመጣ ማተር ያደረገንም። ስለዚህ እግዚአብሔር ደግሞ ልጅ ይሰጠናል። ያው ፍቅራችን ሙሉ ይሆናል ብዬ አስባለሁ። ቤታችን ሙሉ ይሆናል ብዬ አስባለሁ። ምክንያቱም እንዳልኩሽ ነው አንዳንዴ በፈጣሪ እንትን ብሎ እምቢ ተብሎ ብዙ ሰዎች ከብዙ ትዳራችሁ ይለያያሉ እና አንዳንድ ምክንያቶች ሊሆኑ ይችላሉ ብዬ ስላሰብኩኝ ነው። አይ በዛ እኛ አሁን ትንሽ የቆየንበት በዛ ምክንያት ሳይሆን ያው መጀመሪያ ያው ትንሽ ለመቆየት አስበን ነበረ። አሁን ግን ያው ለመውለድ ምናምን እቅድ ላይ ነን። እግዚአብሔር እንግዲህ ከዚህ በኋላ ይዘገይብናል ብለን አናስብም። እንግዲህ ያው ፍላጎታችንን እግዚአብሔር ያሳካልን፣ እንጠብቃለን። ያው እንደምታየን ወጣቶች ነን፣ እንጠብቃለን ከእግዚአብሔር ጋር። በጣም ጥሩ። እስኪ በምን አይነት የስራ ዘርፍ ላይ ነው የተሰማራችሁት? አሁን ምንድን ነው የምትሰሪው? ያው እኔ ነጋዴ ነኝ። እቃዎች ምናምን እያመጣሁ ወደ ሀገር ውስጥ እያመጣሁ እሸጣለሁ። ስለዚህ በንግዱ ዓለም ላይ ነን። እሷም አሁን ያው ለጊዜው ቤት እመቤት ነች፣ ግን አብረን ነው የምንሰራው። አሁን አንዳንድ እቃዎች አግዘዋለሁ ለጊዜው ተረፍ ብዬ እንጂ አብረን እንሰራለን። በጣም ደስ ይላል። እንግዲህ በእርግጥ ስታግዝ አንዳንድ እረፍትም ስለሚያስፈልግ ነው። ትንሽ ካረፈች በኋላ የምታግዝ ይመስለኛል። እንግዲህ እንዴት ነው አንቺ ጋር የቤት እመቤትነት? ያው ከስራ የቤት እመቤትነት ነው ትንሽ ይከብዳል። አዎ ይከብዳል፣ ግን ምንም ነገር አይደብረኝም። ያው ወጥቼም
ሪላክስ ማድረግ ካለብኝ ሪላክስ አደርጋለሁ። እሱም ጊዜ ይሰጠኛል። ስራ ቢዚ ነው ግን ያው ባለችው ሰዓት ጊዜ ይሰጠኛል። እንዳልኩ በጣም እሱን በማግኘቴ በጣም እድለኛ ነኝ ምናምን። ያው ወደፊትም እንግዲህ ልጅ ምንም ሲመጣ የቤትነቱ እየሰፋ ነው የሚሄደው። ምክንያቱም ያው ልጅ ከእናቱ ጋር ሲሆን ነው እንትን የሚለው። ያው እሱም ስለሚሰራ ምንም የሚከብደን ነገር የለም እግዚአብሔር ይመስገን። በጣም ደስ ይላል። ከዚህ በተጨማሪ ደግሞ ያው እናንተ እንግዲህ ልጆች አይደላችሁም፣ አሪፍ የሚባል እድሜ ላይ ነው ያለ ነው እና ሁሉም ሰው አሁን ያገኘው ሰው የመጀመሪያው ነው ማለት አይደለም። ከዛ በፊት ብዙ ሪሌሽኖች ይፈጠራል። ከስንት አንዴ ነው አይገኝም ማለት ሳይሆን ውስን ነው እንዲህ አይነት ሰዎች ማግኘት እና ከዚህ በፊት ሪሌሽንሽፕ ነበረሽ ወይ? እስኪ ካንቺ ልጀምር። እኔ ከዚህ በፊት ምንም አይነት ሪሌሽንሽፕ አልነበረኝም። እሱ ነው የመጀመሪያም ስለሆነ በጣም እድለኛ ነኝ። ያው የመጨረሻዬም እሱ ነው ሊሆን የሚችለው እግዚአብሔር ጋር ይሆናል እና የመጀመሪያ እሱ ነው የመጨረሻዬም እሱ ነው ሊሆን የሚችለው። ስለዚህ ምንም አይነት ሪሌሽንሽፕ አልነበረሽም ማለት ነው ከሱ በፊት? አልነበረኝም። በጣም ጥሩ። እስኪ ንገራችሁ እንጂ አይ ሲጀመር ጥያቄውም ልክ አይደለም። እንደዚህ አይነት ጥያቄ አይጠየቅም። ያው ምልህ አልተሳሳትኩም እኮ ለምን መሰለህ እንዲህ አይነት ጥያቄዎችን ማንሳቱ ነው ልክ። ነገር ግን አሁን አንተ ለማጋጨት ነው እንዴ ማለት እንደዚህ አይነት አይጠየቅም። ሲጀመር አይደለም ማጋጨት እኮ አይደለም። ካሁን በፊት የነበረ ነገር እኮ ምንም ነው። አሁን ያን ነገር ተረስቶ ነው ብዙ ሰው አለን እኮ ሁላችንም እኮ አለን እኮ የቃቃ ምናምን በትምህርት ቤት የውሸት ምናምን አለ። እንደዚህ አይነት ነገር አለ። አዎ ልክ ነው እንጂ እንደዚህ አይነት አለሽ ምናምን አይባልም። ገብቶኛል እኮ ግን እኔ ልልህ የፈለኩት ምን መሰለህ ያው ሁሉም ሰው ያለበት ነው። ለምሳሌ እኔ አሁን ካለችው ሚስቴ በፊት ሌሎች ጓደኞች ምናምን ይኖር ሁሉም ሰው የኖረበት ህይወት ነው። ይሄ ደግሞ የሚኖር ህይወት ነው። ማንም ይሄ በጋድ እኛ ስለወራ ነው እንጂ ብዙ ሰዎች የሚኖሩት ህይወት ነው። እኛ ስለተናገርነው ነውና አይጠቅምማ። አሁን እኮ የሚጠቅም ነገር የለውም። ገብቶኛል። ለምን መሰለህ አሁን አንዳንዴ ሰው ይማርበታል። እንዴት ብትለኝ ካሁን በፊት የተለያየን በሆነ ሰው ጋር ከዚህ ነው። ለምሳሌ ከሌላ ሰው ጋር ስትያዩት በስርዓት ተገናኝተን ተለያይተናል። በጥሩ ሁኔታ መለያየት ራሱን ችሎ ትምህርት ነው። ሰው አንዳንድ ሰው ተጋጭቶ ይለያያል። ምንም እንዳልተፈጠረለት ተሰዳድበሽ አትለያይም። በጥሩ መንገድ ነው የምትፈጪው ችግሮች። ከዛ አንግል ነው እንጂ ለማለያየት እናንተ ፈጣሪ ያገናኘውን እኮ ሰው መለየት አይችልም ማለት ነው። እንደዛ አይደለም። ይቅርታ እንደዛ ለማለት ፈልጊያለሁ። እንደዛ ሳይሆን ያው ምልህ እንደወጣት ነው የምንጠያየቀው። እንጠይቀኝ ምንም የግል ነገር ስለሆነ የሚያስጠይቅ ነገር እንዳልኩሽ ለምን መሰለሽ እኛ የምንሰራው የቤተሰብ ፕሮግራም ነው። ገባሽ አይደለ? በዚህ ሁኔታ ውስጥ ያሉ ሰዎች ብዙ ናቸው። ስለ ግል ህይወታችን መናገር አለብን ማለት ነው። የመጣ ነው እኮ ስለ ግል ህይወታችሁ። ሰው የሚጠቅመውን ብቻ ካወራ ከምንድን ነው የሚማረው? ገብቶሻል? ከስህተት ነው ሰው መማር የሚችለው እኮ ከዛም ነው አይደል እንዴ? ጥሩ ነገሩን ብቻ የኛ ባህል ደግሞ በጣም የሚያስጠላ ባህላችን ሰው ሲሞት ለምሳሌ እንዲህ አድርጎ ነበር ብሎ አይወራም። ጥሩ ነገሩ ብቻ ነው የሚወራው። አሁን ደግሞ ለሚዲያ ማስረዳት የፈለግነው እኛ ይሄ ጥሩ ያልሆነውን ፓርትም ቢሆን ሰው ድጋሚ እንዳያደርገው ነው። ለምሳሌ እኔ መትቻት ከሆነ ለምን ሴት ልጅ አትመታም? ለእናንተ ማስተማሪያ ነው። አሁን ለምሳሌ እሱ እንትን ብሎ ቢሆን ሌላ ሰው የሚማርበት መንገድ ነው እንጂ የሚያበሳጭ ካፕሎችን እንትን የምትሉት ዳው እና ትምህርት ነው። ገባሽ? ገና እንደናንተ በጣም ክሎዝ ያልሆኑ ገና መንገድ ላይ ያሉ ሰዎች አሉ። እነሱን ያስተምራል ብለን ስላሰብን ነው። ከዚህ በፊት የነበረ ሪሌሽን አለ ወይ ብዬ መጠየቅ። አይ ልክ ነህ። አሁን እኛ እንግዲህ እንደምታይ ስራዬ ላይ ነበር አብዛኛውን ጊዜ አልነበረኝም ለእንደዚህ ያው ቆይቻለሁ ማለት ይቻላል። ያው እንደውም ቀድሜ ነበር ማግባት የነበረብኝ እኔ እንደምታይኝ ያው ፀጉሬም ራሱ እንትን ብሏል እና ስለዚህ ስራ ላይ ስለነበርኩኝ አብዛኛውን ጊዜ ስራ በጣም ቢዚ ነበርኩኝ። አሁን ደግሞ ያው እግዚአብሔር እንግዲህ ሰጠኝ። እግዚአብሔር የሰጠኝን ያው ተቀብዬ እኔም እየኖርኩ ነው። ጊዜው ሲፈቅድ ስለሆነ የመጣው ማለት ነው። አሁን ከዚህ በፊት እንደዚህ አይነት ነገር ቡትቶ በቃ ትርካ መልኬ ነገር ነው ይሄ
ማለት ማንሳትም አያስፈልግም። ይኖረናል እኮ ማለት ጓደኛ ምናምን ይኖራል፣ ግን ያን ያክል እንደ ሀሳብ የምታነሳው ነገር ማለት ያስፈልጋል። ይሄ ፍሬ እንትን ያለ ነገር ይሄን ያክል ያበሳጫችኋል ብዬ ስላላሰብኩ ባዶ ነው ያኛው ህይወት ባዶ ነው። በቃ እኔ ማንሳት አልፈልግም እሱ አሁን ስለወደፊቱ ብቻ ነው ገብቶኛል። ያው እንዳልኩ ቅድም ተሳስቸም ከሆነ በጣም ይቅርታ፣ ሰው ይማርበታል ብዬ ስላሰብኩኝ ነው። እና በጣም ደስ የሚል እንትን ነው። ካሜራማኔ ትንሽ ምልክት እያሳየኝ ነው እና በጣም በጣም እድለኞች ናችሁ ብዬ አስባለሁኝ። ምክንያቱም በጣም እኔ ምን ልላችሁ እንደምችል አላውቅም። ካሜራማን እያሳየኝ ነው። የኩሪፍቱ የዋተር ፓርክ እና ሆቴል ለ3 ቀን ነፃ የምትዝናኑበትን እንትን እንዳሸነፋችሁ ካሜራማን እየነገረኝ ነው። እንኳን ደስ አላችሁ ማለት ፈልጋለሁ። እንኳን አብሮ ደስ አለን። አብረን ታዲያ ያው የኛ ፕሮግራሙን ማዘጋጀት ነው። ሴታፑን አብረን እስክናዘጋጅ አብረን እንሆናለን። እንግዲህ ያው ምንም ያው ብዙ ሰዎች ናቸው፣ እኛ ብቻ አይደለንም። እሱም እያየ ነው ያሉትን ኮሜንቶች ምናምንና ካሉት ሰዎች የተሻሉ ሰዎች ናቸው የሚል መስፈርት ውስጥ ቅድም ነግሬያቸዋለሁ። ብቻችን ብንሆን ኖሮ ካሜራው አያስፈልግም ነበር፣ ግን ብቻችን አይደለንም፣ ከሰዎች ጋር ስላለ እነሱ ነው የሚመርጡት እና በዚህ አጋጣሚ እነሱንም እናመሰግናለን ብትሉልኝ ደስ ይለኛል። እሺ፣ እናመሰግናለን ከልብ። እንግዲህ መጣችሁ እዚህ ቤታችን ድረስ ጊዜያችሁን መስዋዕት አድርጋችሁ እኛን ለማናገር ይጠቅማል ብላችሁ ነው። እንግዲህ የሚጠቅም ከሆነ ያው የሆነው ህይወታችን ሌላ ህይወት የለም። እናመሰግናለን። በጣም በጣም ደስ የሚል ነገር ነው። እንግዲህ የማሸነፊያ ትኬቱን ይዞላችሁ የሚመጣ እንግዳ አለ። እንግዲህ እንግዳውን አስገብተን ደግሞ ያው የመግቢያ ትኬታችሁን ይዘን ወደ ኩሪፍቱ የምንሄድበት መንገድ ይመቻቻል ማለት ነው። እንግዲህ እንግዳ አለኝ። እንግዳዬ ነች። እንግዲህ የእናንተን የመግቢያ ትኬት የምትሰጣችሁና የመግቢያ ትኬቱን እንግዲህ ይዛ እየመጣች ነው። ተቀበሏት። እንጂ ምን ሰሪ መጣሽ? አገባሽ እንዴ? ሲጀመር እናንተ ምንድናችሁ? ቆይ ይኸውልሽ፣ ተረጋጊ መጀመሪያ። አልፈልገውም ብለሽ ሄድሽውን ትዳር አሁን ደግሞ ምን ልትፈልገሽ መጣሽ? ይኸውልሽ፣ ሲጀመር ተረጋጋ። ይኸውልሽ፣ መረጋጋት አለበት። ሲጀመር ይኸውልሽ፣ ተረጋጋ። እሷ ምንድነች ማለት ምንድነው? አታውቃትም ነው? እሷ ማለት እንድትነኪው ማለት ነው። ጎረምሳ ተከተለ ሄደች። ምን ማለት ነው? ይኸውልህ ስርዓት ያዥ። ይኸውልሽ አዳምጪ። ይኸውልሽ ስርዓት ያዥ። ይኸውልሽ ሴት ልጅ ስለሆንሽ ነው። ስርዓት ያዥ። ስርዓት ያዥ። ይኸው ቁጭ በል። ይኸውልህ እየሰማኸኝ ነው አይደል? መረጋጋት አለብሽ። ስርዓት ያዥ እያልኩ ነው። ይኸውልህ የት ነው የምትወጣው? መጀመሪያ ተረጋጋ። ለምን ደግሞ ወጣው? ይኸውልህ ስርዓት ያዥ። ስርዓት ያዥ። ይኸውልሽ ተረጋጋ። ይኸውልሽ ተረጋጊ። ይኸውልሽ ስርዓት ያዥ። ይኸውልሽ ሰማኛለህ? ይኸውልሽ ነይ ተቀመጪ። ይኸውልሽ አርፈሽ መጀመሪያ አዳምጠኝ። ዞር በል። ተቀመጫለህ። አርፈህ ተቀመጥ። ረፊያች ይኸውልሽ ስርዓት ያዥ። ስርዓት ያዥ። ቁጭ በል። ቁጭ በል። ሰማኛለህ? ቁጭ በል። ቁጭ በል። ይኸውልህ መረጋጋት አለብህ። ይኸውልህ ሲጀመር ማን እንደሆንኩ አላወቅም ማለት ነው። ይኸውልህ መጀመሪያ መረጋጋት አለብህ። ተረጋጊ እስኪ አንቺ። ይኸውልሽ ባለቤት ሳለ ማለት እየሰማኝ ነው አይደል? አንተ እንደሆነ ማስፈራራት አይደለም። ሌላ ነገር ላደርግ ይችላል። ስርዓት ያዝ አንተ ራስህ። ይኸውልህ እረፍ። ቁጭ በል አልኩህ አይደል? ቁጭ በል። ይኸውልሽ ሰሚኛለሽ አይደል? አርፈህ ቁጭ በል። ተረጋጊ እባክሽ፣ እባክሽ ተረጋጊ። ቁጭ በል። ሴት ልጅ ስለሆንሽ ነው። አርፈሽ ቁጭ በይ። በጥፊ እንዳላጮልሽ ቁጭ በል። ቁጭ በል። በጥሽ እንዳትለግሪ። ቁጭ በል። ቁጭ በል። ቁጭ በል። እሱን ላስረድህ ነው። መጀመሪያ ቁጭ በል።
ቁጭ በል እያልኩ ነው። ወደዛ ዞር አድርግልኝ። ወይ እንነጋገር። ስርዓት ያዝና ቁጭ በል። በቃሽ፣ ቆይ አይደለም ተረጋጋባ። ስርዓት ያዝ፣ ንገሪኝ። ቁጭ በል። ቁጭ በል በቃሽ። ስርዓት ያዝ፣ ቁጭ በል። ቁጭ በል በቃሽ። ስማቸው፣ ቁጭ በል። ቁጭ በል። እሱን እንነጋገራለን። ወጥቼ የምቀር መስሎ ነበር ማለት ነው። መመለስ አልነበረም ነበር። ቁጭ በል እያልኩ ነው። በቃሽ። ስርዓት ያዝ፣ ቁጭ በል። በምናገኝ ቤታችን ድረስ እንደዚህ ይሄ ፌስታል አስይዘን እንዳስወጣኝ ይዛው ምቅር ነበር ይመሰላል። የሰራው ቤት ላይ ልትኖር ሰማኛለህ? ለምጠይቅ ጥያቄ ብቻ ነው ቀጥተኛ መልስ። እኔ በሰራው ቤት ስትኖር ትንሽ አይደብርሽም? አይደብረኝም አይደለ? ለዛ ግን ልብስ ለብሰሽ የምትኖር ቢያክስ እንኳን በቀይራ እንኳን አይገዛልሽ። እባክሽ ወይ ስማ ታውቂዋለሽ ምን አይነት ሰው እንደሆነ። እያንዳንዱን ነገር ስጠይቅሽ ብቻ ነው የምትመልሽ። እባክሽ አረፍታለሁ። ይኸውልህ ሰማኛለህ? ባልመልስ የምታረገኝ ነው። እሱንም ማደርግሽን ታያለሽ። ሰምኛለሽ አይደለ? ስርዓት ያዥ፣ ስርዓት ያዥ። እሱን እናያለን። እስኪ ደማታመሽ ጀመር። ይኸውልህ ቁጭ በል። ይኸውልህ ሰማኛለህ? እያንዳንዱን ነገር እናውቃለን። ምኑን ነው የምንነጋገር? አውጥተህ እንደ ቆሻሻ መጣልን ነው የምንነጋገረው? በራሷ ታውቃታለህ አታውቃትም? እሷ በራሷ ነው ጎረምሳ ተከትላ ነው ሄደችው። አልጋዬ ስትማግጥ አግኝቻለሁ። አልፈልግም ብለሽ እኮ ቀንተሽ በሆነ ባልሆነው ሲገባ ሲወጣ ከኔ ጋር ሲያወራስ ቀንተሽ ነው። እሺ ስለ ግንኙነታችሁ ግን ስላደረስኩሽ እኔና ጭራሽ ባሌንም ተመኘሽ አብረሽ ኖርሽ። አዎ ምን ይጠበስ ገና እኖራለሁ። ተረጋጋ። አታገኙም። እሱን ደግሞ ይኸውልሽ የፈለግሽውን እሱን አሳይሻለሁ። ሰምኛለሽ? እሱን አሳይሻለሁ። ስርዓት ያዙ። ይኸውልሽ ከእናንተ ጋር የማቃጥለው ጊዜ የለም። ለምጠይቅ ጥያቄ ብቻ ነው መልስ የምትሰጪው። አንቺም ከዚህ በኋላ ሳትፈቅድልሽ እንዳታወሪ። ሰምኛለሽ አይደል? ጉድ ስለያዝክ ነው እንጂ አልፈራም ነው። ይኸውልሽ እኔ ከፈለክ ልጮህም እችላለሁ። እንዳታስፈራራ። ማን ይመጣልሻል? እንነጋገር። አሁን ነው መነጋገር። እያንዳንዱን ነገር ይኸውልህ የእሷና የእኔ ጉዳይ እኮ ፍርድ ቤት እዛው ፍርድ ቤት ነው። አንድ ነገር ልንገርህ፣ ዝም ብለሽ ተንኳለሽ ጎረምሳ ተከትለሽ ነው። ስርዓት ያዝና አዳምጠኝ። እሺ ምንድን ነው የምትፈልጉት ከኛ? በቃ እንደተማረ ሰው ምንድን ነው የምትፈልጉት ብለሽ ብቻ ነው መጠየቅ የምትችይው። ሰማኛለህ? ከቤታችሁ እንውጣለን። በእኔ ቤት በራሴ ቤት ይሄ ቤት እኔ ስርዓት ያዝ። ላቤት ጠባቂ የሰራው እሱን ጭራሽ ህግ የሚፈታው እኔ በሰራሁት ቤት ማስረጃ ካለሽ መውሰድ ማስረጃ እንዳለኝማ ታውቃለህ። እሱን ህግ ነው የሚፈታው። ሰማኛለህ? አንተም ሰራው እሱ እኮ የሚያማስ ሴትዮ እኮ ነው። የገዛ አልጋዬ ላይ ጎረምሳ ይዛ የተኛች ተከትላ ነው ሄደች። በጣም ጥሩ። ይኸውልህ አሁን ምን ማለት ነው? እኔ ዳታ ከሰራተኛ ጋር ተካክስተህ የኔን እኮ ሰማኝ እኮ የእሷን ሰምተህ ነው የመጣው አይደል? ላዳምጥ ነው። አዳምጠኝ መጀመሪያ። ምን አለ እና ሲጀመር የሚወራ ምን አለ? ከሰራተኛ ጋር ማለት ነው። ተረጋጊ። ምን እየሰማሁ ነው? ስሜትሽ ይገባኛል። አሁን ነገሮችን እናጠራለን። የማውራት ምንም መብት የለሽም። ሲጀመር አንቺ ወደ ነበርሽበት ትመለሻለሽ። እሱን አሳይሻለሁ። አንተ ግን እውነት ፈጣሪ ቆይ ተረጋጊ እባክሽ፣ እባክሽ ተረጋጊ፣ ተረጋጊ። ዝም ብላችሁ መጫወት ነው ማውራቱ ይሻላል። ብታወራን ይሻላል። አሁን ተረጋግተን እናውራ። መጮህ አልፈልግም፣ ጮት አልፈልግም። አንጫጫውም። ተረጋግተን እናውራ። ስርዓት ያዝ። ነይ እባክሽ፣ አንቺም ተቀመጭ። ጥሩ። ጭራሽ በቃ እንደዚህ በቃ ሌላ ነገር አልፈልግም። ችግር የለም። እያንዳንዱን ነገር እንድታስረዳኝ ነው የምፈልገው። ምንድነው ማስረዳ? ሁሉንም ነገር አውቃለሁ። ይኸውልህ ምንድነው ማስረዳ? ሲጀመር እሷ ባለቤት ነች አይደል? ይሄን መቼም አትከድም አይደል? ያለፈ ህይወት እኮ ነው። አንቺ ዝም በይ። አንቺ ጣልቃ እንድትገቢ አልፈቀድኩልሽም። በስርዓት ሴት ልጅ ስለሆንሽ ነው በክብር እያናገርኩሽ ያለሁት። ስትጠየቂ ብቻ ነው መመለስ የምትችይው። ባለቤት ነች። ለምንድን ነው ያስወጣት? በራሷ ሰዓት ነው። ትክክለኛውን ነገር አውራ። ስራ ደከሜ ስመጣ ትክክለኛውን ነገር አውራ። በራሴ እንዳልሆነ ታውቃለህ። ይነግሩኛል። እሺ እንደዚህ ታደርጋለች፣ እንደዚህ ያለ ይባላል። ግን እኔ አላምንም ነበር። ባይኔ እስከማይደርስ ብዬ አላመንኩም ነበር። የሚያወራውን ነገር እየሰማሁ ነው። ከዛ መውለድም አችልም ነግራት ከሆነ ያን ሁሉ ነገር ታግሼ እየኖርን ነበር አብረን። ምንም አሁን ቤት የምትለው ነገር ምንም ይሄ ከጋብቻ በፊት የተሰራ ቤት ነው። ምንም ነገር የለም እና ከዛ ለፍቼ በላኔ እኮ ነው የሰራነው። አብረን እኮ ነው የሰራነው አይደል? ስለምን እንደምታወራው አሁን እያወራሁ ይኸውልህ፣ አሁን ቀጥታ ነገር ያወራ። በቃ እየቀለደ ነው ያለው። እሱም ማስረጃው ጋር የሚፈታ ይሆናል። ቆይ ተረጋጊ። ማስረጃ በሙሉ እንደማለን ልነግርህ እወዳለሁ።
ምንም አይነት ነገር መደባበቅ አያስፈልግም። እያንዳንዱ መረጃ አላቸው። ዶክመንቶች በሙሉ እጅ ላይ ናቸው። እሱ እኔና አንቺ በኋላ የምናወራው ይሆናል። እሱ ስላለ ምናምን አሁን ዝም አልኩሽ እንጂ በቃ ይኸውላችሁ አዳምጡኝ። እውነቱን የምነግርህ ነገር እያንዳንዱ ማስረጃ እንዳለኝ እንድታውቅ እፈልጋለሁ። ከቤቱ ካርታ ጀምሮ ሁሉንም ማስረጃዎች። ስለዚህ ምንም መደባበቅ አያስፈልግም። ሁሉንም ነገር ንገረኝ ሳትዋሽ። አይ ብቻህን ነው ማወራ ካልክ ሁለቱን አስወጥቼ ብቻችን ማውራት እንችላለን። አይ ችግር የለውም ማውራት ይቻላል እንደዚህ። ጥሩ። ስለዚህ ትክክለኛውን ነገር ተናገር። እኔ ተሳስቻለሁ። ያው ሰዎች አይደለም እንሳሳታለን። በአጋጣሚ ሰራተኛ አጋዥ ብለን ያስገባናት ጋር እንትን አልኩና በዛ ምክንያት ነው። ባለቤቴን እወዳታለሁ። አሁንም ቢሆን ስለመጣሽ ደስ ብሎኛል። ማንን ባለቤት ማለት? እሷ ነች። የህግ ባለ ታውቂያለሽ አንቺ ባለቤት እንደሆነች። አልገባኝም። ምንድን ነው የምታወራው? መረጋጋት አለባችሁ። ስርዓት አድርጊ እንነጋገር። ስርዓት አድርጊ ማለት እወዳታለሁ ማለት የቤት ሰራተኛ ነሽ እንጂ ሚስት አይደለሽም። እሷ እኮ ነው ባለቤት። መልስልኝ። ምንም ካሜራማን አላጠፋም እንዴ? ካሜራማን ምንድን ነው? አጥፋ እንዴ! ምን አይነት ስርዓት ያዛት። ቁጭ ስርዓት ያዝ። ሰማኛለህ? እሺ አረፈ ቁጭ። ምን ልታደርገው ነው? ምን ልታደርገው ነው ነበር? ምን ልታደርገው ነው ነበር? ካሜራውን አላየሁትም ነበር። እስካሁን ስርዓት ወጣ። እየተቀረጸ ነበር።